ሰላምና ጤና በየላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊና ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። ከመረጃዎቻችን መካከልም የኤርትራ መንግስት ከሰዓታት በፊት መግለጫ ወጥቷል። ኢትዮጵያን በጽኑ ከሷል። ከዚህ ባለፈ የስም ማጥፋት ዘመቻም ተከፍቶብኛል፣ የኢትዮጵያ መንግስት ጦር ለማዝመት እየፈለገ ነው ሲል ከሷል። በርካታ ጉዳዮችን ያካተተ መግለጫ ነው። በተጨማሪም ህወሓትን መግለጫ ወጥቷል። ከዚሁ ጋር ተያይዞ ቢቢሲ ይዞት የወጣውን ሰፊ መረጃ አጋራችኋለሁ። እስራኤል በጋዛ ሰርጥ ዴር አልባላህ ጥቃት ማድረሷ ተሰምቷል። ጥቃቱ መነጋገሪያ ሆኗል። ዝርዝር መረጃዎችን አጋራችኋለሁ። በቆይታችን እነዚህና ሌሎች መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። ኤርትራ የኢትዮጵያ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው አለችም። ኢትዮጵያ በፌደራል ፖሊስ ከኤርትራ ከአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ አህመድ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ብላለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለኢትዮጵያ ውንጀላ ለሮይተርስ የዜና ወኪል የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ሲሉ ምላሽ ሰጥተዋል። የብልጽግና መንግስት ለሁለት ዓመታት ያህል ጦርነት ለመጀመር ሲደረግ የነበረውን መቁነጥነጥ ሐሰተኛ ባንዲራውን እየወለበለበ ነው ብለዋል። የኢትዮጵያ ፌደራል ፖሊስ ረቡዕ ዕለት ባወጣው መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው በማለት ወንጅሏል። ፌደራል ፖሊስ ጥር 6 ቀን 2018 ዓ.ም ባወጣው መግለጫ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን ገልጿል። የኤርትራ መንግስት ግን ይህን የኢትዮጵያ መንግስት ውንጀላ ጦርነት ለመጀመር የቀረበ ሐሰት ውንጀላ ነው ሲል አጣጥሏል። የፌደራል ፖሊስ ውንጀላን ተከትለው ምላሽ የሰጡት የኤርትራው ማስታወቂያ ሚኒስቴር ኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች ነው ብለዋል። ፌደራል ፖሊስ በቁጥጥር ስር ያዋላቸው የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል የተላኩ ናቸው በማለት ከሷል። ያዙ የተባሉት ከ56000 በላይ የተለያዩ የጦር መሳሪያዎች ጥይቶች ሲሆኑ ሲያጓጉዟቸው የነበሩ ሁለት ተጠርጣሪዎች ጋር በወልዲያ ፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውን አመልክቷል። ፖሊስ በስውር የተላኩ ያላቸውን 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት አጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። የፖሊስ መግለጫ እንደሚያሳየው ተጠርጣሪዎቹ ላይ በተደረገው ምርመራም የጦር መሳሪያው ጥይቶቹ ከኤርትራ መንግስት የተላኩ መሆናቸውና በህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል ለማስገባት ለፋኖ ለማድረስ ሲንቀሳቀስ ነበር ብሏል። ጥይቶቹን ሲያጓጉዙ ተይዘዋል የተባሉት ተጠርጣሪዎች ላይ ፖሊስ አደረኩት ባለው ምርመራ ጥይቶቹ በሻቢያ መንግስት እንደተላኩና ጽንፈኛ ህወሓት ከመቀሌ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩ ተናግሯል ብለዋል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለው የጦር መሳሪያ ጽንፈኛ ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚል የቀረበውን ክስ ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አስገዶም ጭብጥ የሌለው ውሸት ሲሉ አብጠልጥለዋል። ህወሓት ወደዚህ ወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩም በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆን ተብሎ የተሰራ የውሸት ዜና ነው ሲሉ ለቢቢሲ ተናግረዋል። አቶ ሚካኤል የአይነቱ ክስም የተለመደ ነው ብለዋል። ወደ ግጭት እንዳይኬድ እኛ የበኩላችንን ጥረት እያደረግን ነው፣ የነሱ አካሄድ ግን ይመስለኛል ወደዚያ የሚመራ ነገር ነው ሲሉም የፌደራል መንግስት ባለስልጣናት ነው እንጅለዋል። የኢትዮጵያ መንግስት የህጋዊ ፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር የተባበረ ነው የሚል ወቀሳ ሲሰማ ይህ የመጀመሪያው አይደለም። የኤርትራ ፕሬዝዳንት በዚህ ሳምንት መጀመሪያ ላይ በአገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የብልጽግና መንግስት በራሱ ሀገር ህዝቦች ላይ ጦርነት አውጇል ብለዋል። በዚህ ቃለ ምልልስ ላይም ኤርትራ ጦርነት እንደማትፈልግ የተናገሩት ፕሬዝዳንቱ ነገር ግን ሀገራችን እንዴት መከላከል እንዳለብን እናውቃለን ብለዋል። የኢትዮጵያና ኤርትራ ከዚህ በፊት ድንበር ይገባኛል ጥያቄ የተነሳ ለሁለት ዓመታት ደም አፋሳሽ ውጊያ ሲካሄድ ነበርም። ጠቅላይ ሚኒስትር አብይ አህመድ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መካከል ሰላም በማውረድ ጠቅላይ ሚኒስትሩ የሰላም ኖቤል ተሸላሚ ሆነዋል። በሰሜን ኢትዮጵያ ፌደራል መንግስትና ህወሓት ጋር የገባው ጦርነት ተከትሎ በጋራ የዘመቱት የኢትዮጵያና ኤርትራ ከፕሪቶሪያ ስምምነት በኋላ በመካከላቸው መቃቃር ተፈጥሯል። ጠቅላይ ሚኒስትር አብይ አህመድ የባህር በር ማግኘት ህልውና ጉዳይ ነው ማለታቸውን ተከትሎ በአገሪቱ ግንኙነት እየተካረረ መጥቷል። ኤርትራ በአውሮፓውያኑ 1991 ነጻነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆና ቆይታለች። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ህዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን፣ ድሮንና ሌሎችም የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። ፌደራል ፖሊስ እንደሚለው የኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው ኢትዮጵያ ውስጥ አለመረጋጋት ለመፍጠር ነው ብሏል።
ወደሚቀጥለው መረጃችን ስናልፍ እስራኤል ሐሙስ ዕለት በጋዛ ሰርጥ ዴር አልባላ በፈጸመችው ጥቃት ከፍተኛ ወታደራዊ አዛዥ መገደላቸውን ሐማስ አስታወቀም። ሐማስ አክሎም እስራኤል የተኩስ አቁም ስምምነቱን እየጣሰች ነው ሲል ወንጅሏል። በእስራኤል ጥቃት ተጨማሪ 5 ሰዎች መገደላቸው ተገልጿል። እስራኤል ስለ አየር ጥቃቱ እስካሁን ድረስ ያለችው ነገር የለም። መቀመጫቸውን በሊባኖስ ያደረጉ ከፍተኛ የሐማስ ባለስልጣናት የአልቃስም ብርጌዱ አዛዥ ሙሐመድ አልሃሊም በእስራኤል አየር ጥቃት መገደሉን ተናግረዋል። አክለውም እስራኤል የተኩስ አቁም ስምምነቱን ለመጣስ ያላትን ፍላጎት ያሳያል ሲሉ ድርጊቱን ኮንነዋል። በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እናም ልዩ መልእክተኛቸው ስቲቭ ዊትኮፍ እስራኤልን ተጠያቂ እንዲያደርጉ ጥሪ አቅርበዋል። ኳስ ያለው በትራምፕና በቲኮፍ ሜዳ ነው። ዋሽንግተን እስራኤል ለተኩስ አቁሙ ስምምነት ያላትን ቁርጠኝነት ማሳየት አለባቸው ብሏል። የአየር ጥቃቱ የተፈጸመው በጋዛ ጦርነትን ለመቋጨት የተፈረመውን የሰላም ስምምነት ግዛቱን የሚያስተዳድሩ ባለሙያዎች የሚመራ መንግስት ወደ ማቋቋምበት ሁለተኛ ምዕራፍ መሸጋገሩ ከተገለጸ በኋላ ነው። የፍልስጤም መገናኛ ብዙሃን ሐሙስ ምሽት በሐውሊ ቤተሰብ መኖሪያ ቤት ላይ በተፈጸመ ጥቃት የአልቃስም ብርጌዶች ኮማንደር አልሐውሊ ባለቤትና ሴት ልጅ እንዲሁም 3 ሰዎች መገደላቸውን ተናግረዋል። የሕክምና ባለሙያዎች ከተገደሉ ሰዎች መካከል የ16 ዓመት ልጅ እንደሚገኝበት ተናግረዋል። ክቡራትና ክቡራን ቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን መስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።